ጉንፋን እንኳን ይዘኝ ምናምን እያልኩ ነው ማውራት እናቴና የሆነ ቀን በቃ እንዳልኩሽ ራሴን ሆስፒታል አገኘሁትና መስማም ያስደነግጣል፣ በጣም ያስደነግጣል። በነገራችን ላይ በዚህ አጋጣሚ ማውራት የምፈልገው ነገር ይሄ ባለን ነገር ይሄ መመጻደቅ የለብንም። እግዚአብሔር አለ፣ እግዚአብሔር ሁሌ ህይወታችን ውስጥና እሱ ነው የሚያደርገው ሁሉንም ነገር ህይወታችን ላይና በቃ እኔ ጉንፋን አሞኝ አያውቅም እኮ እኔ እኮ በራሴ የምነሳ በራሴ የምበላ በራሴ የምጠጣ ነበር የሚመስለኝ፣ ግን አይደለም፣ ልክ አይደለም ደግሞ እና እንደዛ ሆኖ ራሴን ሆስፒታል አገኘሁት ታምሜ። በቃ ብቻ በጣም ይሄ አንዳንድ ኢሞሽናል እንዳሉን ስለምጠነቀቅ ነው እንደዚህ አይ በቃ አለ ላታርፍ ትችላለች። በቃ ራሳችሁን አዘጋጁ ምናምን ቤተሰቦች ቤተሰብ ያስደነግጣል ማለት ትንብሎት ጉንፋን ይዞት የማያውቅ ሰው ድንገት ላይተርፍ ይችላል ስትባይም አላቅም። ሁል ጊዜ ምንም ጎግል አላረግም። ዶክተሮቼ ይመጡና እንዳንቺ አይነት ታካሚ አይተናናቅም ይሉኛል። ጎግል አላረግ እንትና ሟት ነው እንትን ሆና ነው ምናምን አይሉኝም። በቃ ታምሜ የተገኘሁት ምንም አይደለም። መዝሙር ከፍቼ ነው የምተኛው፣ መዝሙር ከፍቼ ነው የምነሳው። እናቴ ያለች በጣም ወዳቸው ጓደኞቼ ነበሩ። ብቻ ነገሮች ተቀያየሩ ሳላስበው። ምን ያህል ጊዜ ተኛሽ? በትክክል የተኛሁት 12 ቀን ነው። እዚህ ውስጥ የነበርኩት 12 ቀን ነው። የምረሽን ነው የዚህን ያህል? እውነት 12 ቀን። እግዚአብሔር አምላክ እንኳን አተረፈሽ። እውነት